ወደ አጋንንት ትምህርት የሚያፈልስ የኦንሊ ጂሰስ ትምህርትን በተመለከተ ለሀገሪቱ መፍትሄ ነን የሚሉ ነብይ ነን ሐዋርያ ነን የሚሉ ሰዎች የቱ ጋር አስተምረው ያቃሉ ነው ጥያቄ ኤዮ ፒዲኤፍ አለ ይላል ወንድማችን ፒዲኤፍ የሙሉ ወንጌል ነው ፒዲኤፍ የቃል ሕይወት ነው ፒዲኤፍ የመሰረተ ክርስቶስ ነው በቃ አለቀ ኮፒ ተደርጎ ነው የመጣ የራሳቸው ትምህርት ኖሯቸው ያቅም እነዚህ ሰዎች ከሆነ ቸርች ኮፒ ያደርጋሉ ኮፒ ማድረጉ ራሱን ችሎ ራሱ ክፋት የለውም እንኳን አደረጉ ግን ይህንኑ ኮፒ ያደረጉት ትምህርት በማይክ ጮክ ብለው ይናገሩታል ለተሰበሰበው ህዝብ ወደ ኦንሊ ጂሰስ አዳራሽ እንዳትሄዱ የሥላሴን ትምህርት አያምኑም ይላሉ ወይ ነው ጥያቄውና ቀደም በጣም እየተሟገተ ነበር ወንድማችንና ለክርስቶስ ኢየሱስ ወንጌል በዚህን ያህል ደረጃ ብንሟገት ለግለሰቦች ባንሟገት ጥሩ ነው ምለው ሌላው ደግሞ ስለ ኢየሱስ ብቻ ይወራ ያላችሁ ቀኑን ሙሉ ስትዳረቁ ምትሉ የሐሰተኛ ነቢያት ድቤ መቺና ካዳሚዎች አላችሁ እጣን መታጫጭሱላችሁ ሰዎች አላችሁ መጽሐፍ ቅዱስ አዲስ ኪዳን አብዛኛውን የተጻፈው የስህተት ትምህርትን የስህተት ልምምድን ለመከላከል ወደ ቤተ ክርስቲያን ሾልኮ እንዳይገባ ሰዎች በተመሳሳይ ነገር እንዳይሸወዱ ለማድረግ ሐሰተኛ ትምህርቶችና ፍልስፍናዎች ቤተ ክርስቲያንን እንዳይቆጣጠሩ ነው አብዛኛውን መልእክቶች የተጻፉት ገላትያንን መመልከት ትችላላችሁ አንደኛ ጢሞቴዎስ ሁለተኛ ጢሞቴዎስ ላይ በቤተ ክርስቲያን ስላለ አስተዳደሮች ቢያወራም ጳውሎስም ግን መንፈሳዊ ልጁ ጢሞቴዎስን ሲያሳስበው ታያላችሁ ስላለው ነገር የጴጥሮስን መልእክት ብታዩ ሾልከው ስለገቡ ሐሰተኞች ይናገራል ሌሎቹን ብታዩ ስለ ብዙ ነገሮች ይናገራል የአዲስ ኪዳን መጽሐፍት ማለት ነው የራእይ መጽሐፍ ላይ ካልያችሁ ስለ ዝምታቸው ሐሰተኛ ነቢያትን ኤልዛቤልን ነብይ ነኝ የምትለው ህዝብን የምታስተው ኤልዛቤልን ዝም ስለማለታቸው ስለመታገሳቸው እግዚአብሔር መንፈስ ለዮሐንስ ሲነግረው ታያላችሁ አንደኛ ዮሐንስ መልእክት የተጻፈው ከዚህ ጋር በተያያዘ ጉዳይ ነው ኢየሱስ ክርስቶስ በስጋ አልመጣም ለሚል የስህተት ትምህርት የተሰጠ ምላሽ ነው እና መጽሐፍ ቅዱሶቻችሁ ስህተትን የሚቃወም ለስህተት ትምህርት የተሰጠ ምላሽ ሆኖ ሳለ ለሐሰተኞች መልስ መስጠት ትችት ብቻ ወሬ ብቻ ንግግር ብቻ የሚመስላችሁ እስከመቼ ነው የሚልም ጥያቄ ላነሳላችሁ ፈልጋል የያዛችሁት መጽሐፍ ያ ጥቁር መጽሐፍ እኮ ለሐሰትና ለሐሰት ልምምድ ለሐሰት ትምህርት የተሰጠ ምላሽ ነው ስለዚህ መጽሐፍ ቅዱስን ይያለ የሚል የትኛውም ሰው የትኛውም ቦታ ሌላ ለሐሰት ትምህርት በደጅ ሊሆን ይችላል በውስጥ ላለ የሐሰት ትምህርት መልስ ሊሰጥ ይገባዋል በያስባለሁ የታይስ ይባርካችሁ ይሄው ነው አባቴ አቤላ በቃ ይሄን ያልካልኩ ይበቃል አባ ምንም በቃ ልታስወረኛል ማርያም እሺ ሌሎቻችሁ ማውራት የሚፈልግ ሰው በዚህ ጉዳይ ላይ ማውራት ይችላል ማይኩን አንስቶ ጆን ትንሽ ላውራና እሺ አውራ እና ምንድነው ኦንሊ ጂሰስ ጋር በተያያዘ አብዛኛው ቅድም ብለናል በስተሰመን በስተደቡብ ያሉት ኦንሊ ጂሰሶች መነሻ የሆኑበት ቦታ ቅድም አንድ ማህበረሰብ አንድ ላይ ያደግ ነው እኔ ያደግኩበት ጎረቤት ላይ የኛ ቃል ሕይወት ቤተክርስቲያን በጎን በኩል ነበረች ሐዋርያት ደግሞ በዚሁ ቢያንስ በ100 ሜትር ርቀት ላይ ነበር እና ጂሰስ ጌታ ኢየሱስ ክርስቶስ ብቻው እኔ አንድ ወንድማችን ገጥሞኛል ሐዋርያትም አልዳንም ልትሉት ነው ቋል ሐዋርያት ዲቴል በኢየሱስ ያምናሉ ስለዚህ ጌታ ኢየሱስ ክርስቶስ መራሱ ያለኔ ወደ አብ የሚወስዳችሁ መንገድ የለም የሚል ዮሐንስ የተወሰነ ቦታ ጥቅሶችን ያመጣና ኢየሱስ ብቻውን አመናችሁ ማለት የእግዚአብሔር መንግስት ወራሾች ናችሁ የምላስተምረው የኛ ፕሮቴስታንት አንድ ላይ ከኔ ጋር ነበር ወደኛ ነበር ኮሌጅ ተማሪ አስተዋውሳለሁ
ብዙ ሰዎች በዛን ሰዓት ረጅም ዓመታት ቸርች ውስጥ የቆዩት በሱ ጉዳይ ላይ ተስማሙ። ምን በሚል ጉዳይ? ኢየሱስ በማመን የእግዚአብሔር መንግስት ወራሽ። እኛም በኢየሱስ እናምናለን። ነገር ግን በትሪኒቲ አስተምሮ ወይም ስላሴ ጌታ አብ ወልድ መንፈስ ቅዱስ አንድ አምላክ በሚለው ኢየሱስ ብቻውን ያድናል። አቤል በዚህ ጥያቄ ላይ ሶሪ ልጅ የሚያስቸግረን ያለው ካልሆነ ጆን ይመልስልኛል። ጌታ ኢየሱስ ክርስቶስ ወደ አብ የሚወስደው ስፍራ አዘጋጅላችሁ ዘንድ እሄዳለሁ መጥቼ ወስዳችኋለሁ። ኢየሱስ ነው የሚመጣው። ራሱ ይመጣል። በራሱ ነው መንገዱ። አንድ ሰው ጌታ ኢየሱስ ክርስቶስ ብቻው ያድናል ብሎ በማመን መንፈሱን አለመካድ፣ መንፈስ ቅዱስን አለመካድ፣ አብን አለማወቅ ችግር ይገጥማል ብለህ ታስባለህ? ወንድሜ ይዛኔ የተናገረው ንግግር እስቲ አሁን ትዝ አለኝ። ልክ ስታወራ የመዳን መንገድ አንድ ነው፣ እሱ ኢየሱስ ነው። ሌላ ታሪክ የለም። መዳን መንገድ በኢየሱስ ነው። ሆኖም ሳለ በልጁ የሚያምን የዘላለም ህይወት በኢየሱስ ማመን ነው። ኦኬ። ስለዚህ አንድ ሰው መንፈስ ቅዱስም አብን አለማውቁ የእግዚአብሔር መንግስት ከእንግዲህ ወራሽ ያደርጋል አያደርግም? ፐርሰናል እንደ አንድ ሐዋርያት እዚህ አሉ። እሺ፣ በጣም ጥሩ ጥያቄ ነው የጠየቀው። ኢየሱስ ክርስቶስ ምን ብሎ ጠየቀ መሰለ? የሰው ልጅ ማን ይሉታል? የሰው ልጅ ማን ይሉታል ብሎ ጠየቀ። አንዱ ኤርሚያስ፣ አንዱ ከነቢያት አንዱ ይሰማል። ይሰማል። አሁን አንዱ ከነቢያት አንዱ ኤልያስ፣ አንዱ ኤርሚያስ፣ አንዱ ከነቢያት አንዱ ይላሉ ሲሉት ጊዜ እንደዚህ አለ። እናንተስ ማን ትሉኛላችሁ አለ ደቀ መዛሙርቱ። ደቀ መዛሙርቱ እንደዛ ሲላቸው ጴጥሮስ ፈጠን አለና አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ አለው። አንተ ብሎት አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ ሲለው ኢየሱስ ክርስቶስ ምን ብሎ መለሰ? ይህንን ሥጋና ደም አልገለጠልህም የሰማይ አባቴ እንጂ። እውነት እውነት እልሃለሁ አንተ አለት ነህ፣ በዚህ አለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆች አይቋቋማትም አለ። ስለዚህ ሰው የሚድነው ኢየሱስ ያድናል፣ ኢየሱስ አዳኝ ነው ምናምን ስላለ ሳይሆን ኢየሱስ ማን ትለዋለህ የሚለው ኢየሱስ የሕያው የእግዚአብሔር ልጅ ከሆነ እርሱ የእግዚአብሔር ልጅ እንጂ አብ አባት እንዳይደለ ካወቅ፣ ልጅ እንደሆነ ካወቅ፣ አባት እንዳለው ካወቅ፣ በእርሱ ላይ ደግሞ የእግዚአብሔር መንፈስ እንዳለ ካወቅ፣ ያንን ካመንክ ወደ አብ መድረሻ ደግሞ መካከለኛ መሆኑን ካወቅና በምንነቱ ደግሞ ከአባቱ ጋርና ከመንፈስ ቅዱስ ጋር አምላካዊ ባህሪ አንድ እንደሆነ ካወቅ ካመንክ ብቻ ትድናለህ። ከዛ ውጪ ግን የሐዋርያት ቤተ ክርስቲያን ማን ትለኛላችሁ ሲል አንተ የሕያው እግዚአብሔር ልጅ ነህ ያሉትን ምን አድርገዋታል? የጴጥሮስን ትምህርት ክደውታል። ኢየሱስ አብ ነው፣ ሥጋው ወልድ ነው፣ በመለኮቱ አብ ነው፣ በሥጋው ወይም ይሄ የሚታየው ሰው የአብ ቱታ ነው ብለው የሌለ ትምህርት የሐዋርያትን ትምህርትም ያፋለሰ ያጋንንት ትምህርት ያስተምራሉ። ስለዚህ እነዚህ ሰዎች አንደኛ ሥጋው ራሱ ከሰማይ ነው ይላሉ፣ ሰማያዊ ሥጋ ነው ይላሉ። መጽሐፍ ቅዱስ ደግሞ አቡዬ ቅድም ለመጥቀስ እንደፈለገው ኢየሱስ ክርስቶስ በሥጋ ከአባቶች እንደመጣ ማይታመን መንፈስ ከእግዚአብሔር አይደለም፣ ይህም የክርስቶስ ተቃዋሚ መንፈስ ነው ብሏል ዮሐንስ። እነማን ነው እንደዛ ያለው? ኖስቲዚያን ወይም ዶስቲዚያን የሚባሉ በዘመኑ የነበሩ ቁስ አካል ሁሉ እርኩስ ነው። ስለዚህ የኢየሱስ ክርስቶስ ሥጋ ሰማያዊ የሚመስል እንጂ የኛን ይመስላል እንጂ የኛን አልተካፈለም፣ የኛን አልወሰደም፣ በሥጋ አይደለም የመጣው። ይሄ ቁስ አካልማ እርኩስ ነው ይሉ ስለነበር እንደዛ የሚያስተምሩትን ዮሐንስ እንዲህ አለ፣ እንዲህ ብለው በሥጋ እንደመጣ የማይታመኑት ይህ መንፈስ የክርስቶስ ተቃዋሚ ነው ይላል። ስለዚህ ወልጅሰስ በክርስቶስ ሥጋ ላይ ትክክለኛ ዕውቀት የላቸውም፣ የክርስቶስ ተቃዋሚ መንፈስ ነው እንላለን። ሁለተኛ በክርስቶስ ማንነት ላይ ምንነት ላይ ማንነቱ ላይ አብ ነው መንፈስ ቅዱስም ነው ይሉታል። ማንነቱ ላይ ምንነቱ ላይ
አምላክ ነው ይላሉ ግን በመለኮቱ አብ ነው ይላሉ ሲጀመር አብ በመለኮቱ ሳይሆን የአካሉ መጠሪያ ነው አብ ስለዚህ በስም በአካል በግብር ሶስት ናቸው በመለኮታዊ ሴንስ ነው አንድ ስለዚህ አንድ ሰው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምንም ያሸንፍ የለም የእግዚአብሔር ልጅ ማን ነው ኢየሱስ ክርስቶስ ነው የእግዚአብሔር ልጅ አብን አለማወቅ አብን ሶሪ ካፊ አይተፋና አብን አለማወቅ የዘላለም ህይወት አያስገኝም ነው እንዴት ታገኛለህ ማለት አብን ካላወቅ ኢየሱስ ብሏል ያለኔ ወደ አብ የሚወስዳችሁ መንገድ የለም ማለት ስለዚህ እኔ ኢየሱስን ብቻ አሁን ለምሳሌ እኮ ነው አብን አላወቅም ማለት አብን አልቀበልም ማለት ምን ማለት መሰለ ጌታ ኢየሱስ የተረከውን አብን አይደል የተረከው ክርስቶስ አብን እኮ ነው የተረከው ይኸውልህ በቅፍ ያለው ተረከው ይላል ስለዚህ የተተረከው አባት አለ ወደሱ ለመግባት በክርስቶስ በኩል ክርስቶስ ምንድነው መካከለኛ ነው ከአባት ጋር ምንድነው ግንኙነቱ ይሄን ማወቅ አለብህ ከመቼ ጀምሮ ነው ልጅነቱ ይሄን ማመን አለብህ ይሄን ከካድክ ራሱ ያስተማረውን የክርስቶስን ትምህርት ክዳለ ለምሳሌ ኢየሱስ እኔና አባቴን መጣለን ነው ያለው አይደለ እኔና አባቴን መጣለን ቃልን የሚጠብቀው መኖሪያ እናደርገዋለን ብሏል እናደርገዋለን እኛ ነው የሚለው አይደል ይሄን መካድ ማለት የክርስቶስን ትምህርት አለመቀበልና መካድ ነው ይሄ ደግሞ የክርስቶስ ተቃዋሚ መንፈስ ነው ማለት ይሄ እነሱ የሚያሳዩት ለምሳሌ አሁን ጥምቀት ጋጥም ይሄ ቀደም ይታችን ከታች ነበረችና ስለ ጥምቀት ክራይስት አርሚ ላይ በነበረው ሐሳብ ያስቀመጠች ነበር ለምሳሌ እኔ አሁን ሐዋርያት ላይ ተጠምቃ አንዲታችን እኔ ጋር መጣች እኔ ሐዋርያት ላይ ነው ጥምቀት የተጠመቁት እንደገና በወንጌል አማኝ ላይ መጠመቅ አለብኝ ወይ ብለኛለች ድጋሚ በወንጌል አማኝ እንድትጠመቅ አደረኳት እንዴት ማለትም በአብ በወልድ መንፈስ ቅዱስ ስም በማቴዎስ 28 ላይ ያለው ጌታ ኢየሱስ ክርስቶስ በአብ በወልድ በመንፈስ ቅዱስ ስም ያጠመቀቻቸው ደቀ መዝሙርቴ አድርጓቸው እሺ ይሄን እኛ ከዚሁ መነሻ ሐሳብ አድርገን እንቀበላለን ወንጂሰስ ግን ጴጥሮስ ለምንድነው በወልድ ብቻ ላይ ያጠመቁት ብሎ ይሉናል ለምሳሌ ይሄውን ብዙዎች አላጠመቀም ጴጥሮስ አንድ ጥቅስ የለም ይኸውልህ በኢየሱስ ጴጥሮስ ያጠመቀበት ቦታ በኢየሱስ ስም ያጠመቀበት ቦታ አንድ ቦታ አያገኙ አንድ በኢየሱስ ስም ተጠመቁ ብሎ አዘዛቸው እንጂ በኢየሱስ ስም ያጠመቀበት የለም በስሙ ብሏል እንዴ ጴጥሮስ እኮ አዘዛቸው ይኸውልህ አዘዛቸው ማለት ያው እዛው የነበሩትን አጠመቃቸው አላጠመቃቸው አዘዛቸው ማለት በኢየሱስ ስም አጠመቃቸው አይደለም ይኸውልህ ጴጥሮስ እየሰበከ በኢየሱስ ስም ተጠመቁ ብሎ አዘዛቸው እሺ ማን ያጠምቃል ብለህ ታስባለህ ጆ በዛ በታይሙ እንካቆይ ሲያጠምቁ ግን ጌታ ኢየሱስ የሰጣቸው ምን አለ ተልኮ አለ በአብ በወልድና በመንፈስ ቅዱስ አጥምቁ ውሃው ጋር ግን የሚደረገው በአብ በወልድ በመንፈስ ቅዱስ ነው የሚደረገው ይሄ እንዴት ነው ይሄንን የምታውቀው አየ አዟቸዋል ስላዘዛቸው ብቻ ነው አይደለም ታሪካዊው ክርስትናው ራሱ ሲመጣ በጥልቋ እንዴት ያጠምቁ እንደነበረ ሐዋርያቶች ከሐዋርያት ጋር የነበሩት ሐዋርያን አበው የሚባሉ ቤተክርስቲያን ትምህርቱን ይዛው ነው የመጣቸው ፈልስፋ አይደለም እንደ ማነው ቄስ ተክሌ ተገልጦልኝ ነው ኢየሱስ ይላል ተገለጠልኝና ሆዱን ከፈተው እንደዚህ ከዛ በኋላ አስገባኝ ከዛ ዘጋው ከዛ በኋላ በጥልቋ ተጠመቅ ጥምቀት በኢየሱስ ስም ነው እንጂ በአብ በወልድ መንፈስ ቅዱስ አይደለም ባለኝ ይላል ይሄ ማለት ምን ማለት ነው ኢየሱስ በሐዋርያ ሥራ ምዕራፍ ማቴዎስ 28 ቁጥር 19 ላይ ያዘዘውን ትእዛዝ እንደገና ይሽረዋል ይዋሻል እሺ ያንን ማቴዎስን የጻፈው ማን ነው ደቀ መዝሙሩ ማቴዎስ ነው የጻፈው የሐዋርያቶቹ ትእዛዝ ነው ትምህርት ነው ስለዚህ ድርጊት ላይ እምትታዘዘው የትኛውን ነገር በኢየሱስ ስም ነው ወዳጅ ጳውሎስ ምን ይላል በጌታ በኢየሱስ ስም እለምናችኋለሁ ይላል ያና ይሄንን አድርጉልኝ ብሎ በኢየሱስ ስም ስልጣን ያዛቸዋል እንደገና ስሙን እየጠራም ተጠመቅ ብለዋል ከዛ ግን አጠመቀው ሲል አጠመቀው ላይ በኢየሱስ ስም አጠመቀው ሚል የለም አጠመቀው ሚል በዛ ስም መታዘዛቸውና ገብቷል ያን ስም መቀበላቸውን የሚያሳይ ትእዛዝ ነው የሚሰጣቸው ተጠማቂዎቹ አጥማቂ ግን በአብ
በወልድ እና በመንፈስ ቅዱስ ብሎ ነው የሚያጠምቁት። ያ ቀጥታ መጥቷል እስከ ዛሬ ድረስ። ቄስ ተክሌ ዛሬ 50 ዓመት ተነስቶ ኢየሱስ ክርስቶስ ተገለጠልኝ ብሎ የራሱን ትእዛዝ እንደ ሻር አድርጎ ሐሰት ተናግሮበታል። ገባህ አይደል? ሐሰት ተናግሮበታል። ከዚህ ተነስቶ ደግሞ ምን አደረገው? ራሱን ኢየሱስ ክርስቶስን አብም ወልድም መንፈስ ቅዱስም አደረገው። ይሄ ደግሞ ሞዳሊዝም በመባል የሚታወቅ ማነው ሰባሊዮስ የሚባል በአራተኛው መቶ ክፍለ ዘመን ላይ የተወገዘ ሰው አለ። እንዲህ አይነት አስተሳሰብ ይዞ ተነስቶ ላይኑ ሲመጣ እንዲህ አይነት ትምህርት የለም። ገባ? ዮሐንስ ወንጌልን አጥና ከፈለክ የሐዋርያው ጳውሎስ መልእክት ለምሳሌ ጳውሎስ በብዙ ቁጥር ጠርቷቸዋል አብና ወልድን። ምን ብሏል? ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 16 ላይ ራሱ ጌታችን ኢየሱስ ክርስቶስ እና በኮንጃክሽን የወደደን በዘላለም ተስፋ መጽናናትን የሰጠን እግዚአብሔር አባታችን ልባችሁን ያጽናኑት ብሎ በብዙ ቁጥር ጠርቷቸዋል። ያጽናኑት በበጎ ሥራም ያጽኗችሁ ብሏል። ዮሐንስ በሁለተኛ መልእክቱ ምዕራፍ 1 ቁጥር 9 ላይ ለሚወጣ በክርስቶስ ትምህርት ለማይኖር አምላክ የለውም፣ በክርስቶስ ትምህርት ለሚኖር አብና ወልድ አሉት ነው የሚለው። አለው አይደለም የሚለው አሉት። እሺ በብዙ ቁጥር ኦኬ። መጽሐፉ ሲጀምር ገና ዘፍጥረት ላይ በብዙ ቁጥር ከዛ መጥተ እያንዳንዱ መጽሐፍ ስታይ ኢየሱስ ካሪያ ምን አለ? እኔና አብ አንድ ነን አላለም። ነን ብዙ ቁጥር ታያለ። አንድነት አለ፣ ነን የሚለው አለ። እኔና ብሎ በኮንጃክሽን እኔና አባት ይላል። ከዛ አባት ከሰማይ ያወራዋል፣ ልጅ ከምድር ያወራዋል። መንፈስ ቅዱስ እንደ እርግብ ሆኖ በሱ ላይ መጥቷል። ወንጌሉ እንዲህ የተሰበከው ይሄንን ሲያምን ነው ሰው ራሱ የሚጠመቀው። ገብቷል? በአንድ አምላክ ነው የሚጠመቀው ማለት አብ ወልድ መንፈስ ቅዱስ አንድ አምላክ ነው። ነገር ግን ሶስት ስም አለ፣ ሶስት አካል አለ። ሶስቱም አካል ልዩነት እንደሌለው አንድነት እንዳለው በመለኮታዊነት ያሳያል በአብ ወልድ መንፈስ ቅዱስ መጠመቃችን። ስለዚህ ሲሰበክ ጴጥሮስ ምዕራፍ 2 ላይ ምን ብሎ ሰበከ? ያ ሁለተኛ ዮሐንስ 1:3 ላይ ምን ይላል? እንደዚህ ብሎ ይናገራል። ከእግዚአብሔር ከአባታችን ከአብ ልጅም ከኢየሱስ ክርስቶስ ጸጋና ሰላም ከእናንተ ጋር ይሆናሉ ይላል። ከእግዚአብሔር ከአባታችን ከአብ ልጅም ከኢየሱስ ክርስቶስ። እዚህ ቡራኪያቸውን ተመልከት። የእግዚአብሔር አብ ፍቅር፣ የጌታ ኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ኅብረት ከእናንተ ጋር ይሁን። ስለዚህ ሐዋርያት ያላስተማሩትን ትምህርት ያስተምረዋል። ስለዚህ ልዩ ወንጌል ይባላል። ሌላ ኢየሱስ ይባላል። ግን ልዩ ወንጌል ጆን ልዩ ወንጌል ከወንጌል አማኞች መካከል ለምሳሌ ጥምቀት ፕሮቴስታንት ሆኖ ለምሳሌ ቃለ ሕይወት፣ ሙሉ ወንጌል፣ ሕይወት ብርሃን፣ መሰረተ ክርስቶስ፣ አማኑኤል፣ ሉትራን፣ ቬሪያ፣ መካኒሱ እነዚህ ውስጥ ልዩነት እንዳለ ታውቃለህ? ጥምቀት ላይ ሐዋርያት ኢቭንፍ የኦንጂሶች ጥምቀት ላይ ለወንጌሉም ላይ ልዩ ወንጌል የለም። ጥምቀቱ ሕፃናት የሚያጠምቋሉ፣ ደግሞ ከፍ ያሉትን ያመኑትን የሚያጠምቋሉ። ዞሮ የመካኒሱስም አሁን ብታያቸው ለምሳሌ ምን ይመስላል? ዞሮ ምን ሆነዋል? ቆይ ዞሮ ጥምቀትን ዲና ያላረጉ ተጠምቀዋል አይደል? ዞሮ ተጠምቀዋል። አዮ ጥምቀትን ዲና ያላረጉም፣ የሚያጠምቁበትንም ስም ዲና ያላረጉም፣ ሥላሴን ዲና ያላረጉም። ገባ? በመጥመቅ ደረጃ ግን ሕፃናትን ማጥመቅ ከሁለተኛውና ከሁለተኛው መቶ ክፍለ ዘመን ጀምሮ ምናልባት ልጆች ቢሞቱ ሳይጠመቁ ቢሞቱስ የሚል ፍራስ ስለመጣ በቤተሰብ ልክ ለጌታ እንደሚሰጠው በወንጌላን አማኞች ዘንድ ልጅ እንደሚሰጠው እናጥምቀው የሚል ያ ቤተክርስቲያን አባቶች የተወሰኑት የተስማሙበትን ሲያደርጉ መጥተዋል። ስለዚህ ጥምቀት ጭራሽ አያስፈልግም ስለማይሉ ልዩነት አለ ተብሎ ብዙ ጉንጫ አልፋ ክርክር ነው። ነገር ግን አንድነት አለ። ምን? አብ ወልድ መንፈስ ቅዱስ አንድ አምላክ፣ ሶስት አካል፣ ሶስት ስም፣ ሶስት ግብር አለው ብሎ ያምናሉ። ሶስት ቤተ እምነቶች ካቶሊክ፣ ፕሮቴስታንት፣ ኦርቶዶክስ። እነዚህ የክርስትና ካታጎሪ ናቸው። መጽሐፍ ቅዱስን በአንድነት ያሳትማሉ። አሁን ኦሪጂነስ ከነዚህ ውጪ ነው። ሉክ መጽሐፍ ቅዱስ ማሳተም አይችልም። ጆ ግን ከካቶሊክ ጋር አታገናኝ። ፕሮቴስታንት ካቶሊክና የኦርቶዶክስ አስተምሮ ጋር በተአምር ልታገናኝ አትችልም። ምክንያቱም ሁማኒቲውን ክራይስትን ያፈናገጡት ጋር ተመሳሳይ ጥምቀት ነው ካልከኝ በተአምር የማንቀበለው
አስተምሮ ነው አልገባም ይኸውልህ እኛ እኮ ከካቶሊክ ሐሳብ ገብቶኛል ይኸውልህ አይ ነው እኛ ከካቶሊክ እኮ ነው የምንመዘዘው ከኦርቶዶክስ እኮ ነው የምንመዘዘው የወጣ ነው ከዛ ነው እና አወጣጣችን የወጣ ነው ገድላቶችን በክርስቶስ ትምህርት ላይ የተጨመሩትን እነዚህን ተቃውመን እንጂ ስላሴን ተቃውመን አይደለም ስላሴ ሁማኒቲ ካልተቀበልከው እንዴት ነው ማትቃውመው ሁማኒቲ ካልተቀበለው ኦርቶዶክስ የለማ እንደም ካልተቀበለው ችግር የለውም አለመቀበላቸው ከኛ ጋር እኔ አሁን ካቶሊክ እምነት የጠንቋይ ቤት እምነት ነው ብዬ እንጂ ማምነው በተአምር ከካቶሊክ ቤት ወጣው አስተምራቸው ስላሴ ማለት ወይ እኔ አሁን ይኸውልህ እየነገርኩ ያለው ስማኝ አስተምሮቱን ነው ማወራ አስተምሮት ላይ ስናወራ አሁን እነዚህ ሶስቱ ቤተ እምነት በስላሴ አይለያዩ በመጽሐፍ ቅዱስ ባለቤትነት ላይ በ66 ላይ አይለያዩ ካቶሊክ የሚጨምረው መጽሐፍ አለ ኦርቶዶክስ የሚጨምረው አለ 66 ላይ እንደገና ደግሞ በቃ እንደዚህ ነው ያለው ማለት ነው ነገር ግን ስላሴ ትምህርት ላይ ኢሹም አይደለም ኢኮኖሚካል ካውንስሎች አሉ እነዚህን ዓለም አቀፋዊ ካውንስሎችን ሶስቱም ቤተ እምነት ይቀበላሉ ሶስቱ ቤተ እምነት አንዲት ቤተ ክርስቲያን ተከፋፍላ እንጂ ልዩ ከሰማይ የመጣ የለም የኦንሊ ጂሰስ እኮ ልዩ ነው ሉክ ኦንሊ ጂሰስ ልዩ ነው እዚህ ውስጥ አትመድበውም እንትን የለውም የወጣበት ቦታ የለውም ለምሳሌ እኔ ከኦርቶዶክስ ነው የወጣሁት እና እኔ ስላሴን ተቃውሜ ነው እንዴ የወጣሁት አይደለም ኢየሱስ ክርስቶስ አይደለም ልክ ነው የኢየሱስ ክርስቶስን ትምህርት ተቃውሜ ነው እንዴ አይደለም የመንፈስ ቅዱስን ምናምን አይደለም እና ግን ጆ አልተቃወምከም ነገር ግን እኔ ትንሽ እንደው ከኦርቶዶክስም ከተዋህዶ ሚድቅ እነዚህ የጳጳስን መለኮት አንድ ቴዎሎጂካል እንትኖች አሉ ፒዲኤፎች አሉ እውነቴ ነው ማለት በሰማይ በመድረም ሐዋርያት ተላላር አንገናኝም ካቶሊክ ጋር ማርቲን ሉተር አይነው መውጣቱን ቆይ ካቶሊክ ጋርማ ይኸውልህ እኛ የካቶሊክ ታድሶ ነን ካቶሊክ እኮ ያ እሱን አውቃለሁ አሁን ግን በእነሱ ቤት ውስጥ ያለውን ይሄን ቀጨብት ኦንሊ ጂሰስን ከካቶሊክ ኦርቶዶክስ ጋር ማገናኘት አችልም አይገናኝም በስላሴም አይገናኙም ክርስትና ይኸውልህ ክርስትና እውነተኛው መዳን የመጣው ከኦንሊ ጂሰስ ሳይሆን ከነዚህ ቤተክርስቲያን መዳን ያለው ታድሶ ብቻ ነው የሚያስፈልጋቸው ታድሶ ብቻ የሚያስፈልጋቸው ገባ ታድሶ ነው የተጨመሩ ትምህርቶች ናቸው እንጂ እውነተኛን ትምህርት ድናርገው ያጠፉት ትምህርት የለም አለ ትምህርቱ መጽሐፉም አለ ነገር ግን የተጨመሩትን ነው ሉተርም የተቃወመው ሁሉም የሚቃወሙት የተጨመሩትን ነው ኦንሊ ጂሰስ እኮ ይኸውልህ እናት የለው አባት የለው መድረሻ የለው መነሻ የለው ክርስትና ውስጥ አይመደብ መጽሐፍ የለው መጽሐፍ ቅዱስ የላቸውም ለምሳሌ ኦንሊ ጂሰሶች ልክ እንደ ሙስሊም ማለት ነው ከገበያ ገዝቶ እንደሚጠቀሙት እንጂ መጽሐፍ ቅዱስ ማሳተም አይችሉም ሊቃውንት የላቸውም ለምን ክርስትና ካቴጎሪ ውስጥ አይገቡም የክርስትና ካቴጎሪ በዓለም ላይ ስትጠራ ካቶሊክ ኦርቶዶክስ ፕሮቴስታንት ብሎ ነው የሚያመጣል ቁጥራቸውን ይነግራል ሰፓሬት አድርጎም ይነግራል ከፈለክ ከዛ ደግሞ ይሲ ስለዚህ እነዚህ ቤተክርስቲያናት አሁን ካቶሊክና ኦርቶዶክስ ለሁለት ሲከፈሉ ከዛ ደግሞ ከካቶሊክ ደግሞ ፕሮቴስታንት ሲወጣ ለሶስት ቦታ እንደዚህ የተከፋፈለ ሆነ ለምን የተሐድሶ ምክንያት ነው ፕሮቴስታንትን ያወጣው እንጂ ፕሮቴስታንት ከሌላ አቅጣጫ ተገለጠልኝ ብሎ አልመጣም የቤተክርስቲያንን ትምህርት ነው ያነሳው እንጂ ሌላ ኦንሊ ጂሰስ ተገለጠልኝ ብሎ ነው ፕሮቴስታንት ደግሞ የራሷን የካቶሊክንና የኦርቶዶክስን አስተምሮ ይዞ የጨመሩትን ትምህርት ተቃውሞ ነው ፕሮቴስታንት የተባለው ይሄንማ በደንብ መለየት አለበት ይሲ ስለዚህ የመዳን እድል ሰው ያለው የት ነው ካልከኝ ከካቶሊክና ከኦርቶዶክስ ውስጥ ሰው የመዳን እድል አለ ስላለው ነው የዳን ነው ስላለው ነው ምንድነው ለምን መጽሐፉን ስታነሳ ሌሎችን ትምህርት በሐዋርያት ትምህርት ላይ የተጨመሩትን ስትጥል ኦሬዲ እውነተኛውን ይዘህ ስትቀጥል ትድናል ኦንሊ ጂሰስ እኮ ይውቴ ይወለ አማን ኦንሊ ጂሰስ ማለት ተገለጠልኝ ብሎ ይሰማኛል 3 ሰዓት ሙሉ ራሱን አስቶታል የተገለጠለት መንፈስ
ገብቷል ራሱን አስቶታል ጥምቀትን ሲቀይር ኢየሱስ ላይ ነው የዋሸው አንድ አብ ወልድ መንፈስ ቅዱስን ዲናይ ሲያደርግ የሜላይን ቤተክርስቲያንን ያፈራረሰው የክርስቶስ ተቃዋሚና የቤተክርስቲያን ተቃዋሚ መርዝ የሆነ የጥልቅ መንፈስ ነው የተጸናወተው ሰውየው ግልጽ ነው አለ ከባድ የሆነ ማለት እንዴ ኦርቶዶክስና ካቶሊክማ እኛ እኮ ቤተክርስቲያን እንደሆነች እናምናለን ኦርቶዶክስም ቤተክርስቲያን ያልከው ያለው ተመሳሳይ ናቸው አይደለም ጆ ልክ ነህ ያልከው ልክ እኮ ነው በትክክል ነው ግን ካቶሊክ ውስጥ ያለው ግሳንግስ በነገር ይሄ ነው ማለት ግሳንግሱማ ፕሮቴስታንት ውስጥም እየተቃወምን ነው ግሳንግስን እኮ ፕሮቴስታንት ውስጥ ያለውን ዘይት መሸጥ ምናምን ኖ እኛ ጋር የለም ፕሮቴስታንት ውስጥ የለም ፕሮቴስታንት ውስጥ ያለው እኔ ነኝ ብሎ የመጣ ነው እንጂ ላሳየ ዘይት መሸጥ ራሱን የቻለ የርግማን ወንጌል ነው ይሄ ፐርሰናል ሳው ነው ጆ ይሄ ሰው ቻሌንጅ አንተና ያረግ ቋድመጠኝ እንዴ ፐርሰናል የሚባል የለም ካቶሊክም ኦርቶዶክስ ሲጀመር እንዲህ እየተባለ ነው የሚጀመሩት እንትኖች የነሱ ዲኖሚኔሽን ነው ጆ የነሱ ዲኖ ሙሉ ጓራ ቆይ እንዴ ቆይ አማን በደንብ ብትረዳ ይሻላል ታድሳዊ ፕሮቴስታንት ራሱ አሁን ላይ የሚያበላሹት የተሰገሰጉ የሐሰት ትምህርቶች አሉ ገባ እነዚህ የሐሰት ትምህርቶች ምንድናቸው አሁን የተናገርነው ልምምዶች ብቻ አይደሉም ሰው የስዕል አምልኮን ተቃውመን ሳንጨርስ ዘይት ላይ ፎቶ ተለጥፎላ አገልጋይ ቤት አለ እና ሰው ሁሉ ይተሻሸዋል ገባ ሰው ሁሉ ምን ይለዋል ይተሻሸዋል የኢዩ ጩፋን ፎቶ ይተሻሻል የማርያምን ፎቶ ተቃውመን ታድሶ ካለም በኋላ መተን የኢዩ ጩፋን የማርያምም የኢዩ ጩፋን ፎቶ መተሻሸት ደሴም ሰው ለኢዩ ጩፋ ይሰግዳል እዩ ጩፋን ይዳብሳል ፎቶ ጨርቅ ምናምን ችግር የለውም ጆ ይሄ ቻንጅ አያርግ ፎቶ ጨርቅ ችግር የለውም ያራ ቆይ አንተ ይኸውልህ ምን መሰለህ በመጀመሪያ እንደ አገልጋይ እውነታን ወቅ እውነት የእግዚአብሔር ቃል ብቻ ነው ከእግዚአብሔር ቃል የወጣ መልአክም ቢሆን የተረገመ ነው ፕሮቴስታንት ስለሆነ ንጹህ የሚባል የለም ኦርቶዶክስ ስለሆነ ካቶሊክ ስለሆነ ገብቷል ዲግሪም የለውም ኢየሱስ ክርስቶስ ላይ የሚደረግ ቅጥፈት የትም ቤት ቦታ ያጠፋል የነዩ ጩፋ ዘይት መሸጥ ለርግማን ነው የሚያበቃው ጌታ አላቃችሁ የሚያስብላል እነሱን የሚከተል ትውልድ ያለውን ነው የሚጥለው ህይወትን ነው የሚያስጥሉት ልክ እንደዚህ የኦርቶዶክስም ግሳንግሱ የካቶሊክም ግሳንግሱ መጽሐፉ ላይና የሐዋርያት ትምህርት ላይ መሰረታዊ ትምህርቶች ላይ የተጨመሩት በሙሉ እንደዚሁ ያስረግመዋል ገባ ስለዚህ ቦታ አይመርጥም እግዚአብሔር ፊት አይቶ አያደላም እንዳንተ አሁን የኦርቶዶክስ ከካቶሊክ ምናምን እንደምትለው የፕሮቴስታንት አይደለም ገባ ስለዚህ የፕሮቴስታንት ላይ ያለው የአንድ ሰው ይቅርታ አድርግልኝ የፕሮቴስታንት ላይ ያለው እኔ አሁን ለምሳሌ እነሳና የተጸለየ ውሃ አለ አላየም አዲስ አበባ ላይ የተጸለየ አፈር ጭቃ ሰሽን የተጸለየበት አፈር ይሄኛው በእኛ ጉተል ያለው ሳምበሪ ጉተል ኦርቶዶክስን ይወክላል የተጸለየበት አፈር አንድ ነው ሶፍት ማስበላትና የተክለ ሃይማኖት ገዳም ሄዳ አፈር መላስ አንድ ነው ሎክ እርግማን እንደሆነ ሁለቱም ማለት ነው ፕሮቴስታንት ስለሆንክ እግዚአብሔር አዳላለ ግልጽ ሆነለ እዚህ ሶፍት ታስበላለ እዛ ደግሞ አፈር ትልሳለ ለምሳሌ ገድለ ተክለ ሃይማኖት ላይ አፈሩን ልሶ ሰው ይፈወሳል ይላሉ ጸበል ኦርቶዶክስ አንተም እዚህ ውሃ ትሸጣለ በሃይላንድ እንደውም ጸበል በነፃ ነው እንደው በሰውኛ አይምሮ ከሆነ ማለት እንዴ ይሄን ማወቅማ መቻል አለብ ለአንዱ ኮምፕሮማይዝ ለምናምን የሚያደርግ አምላክ የለኝም እኔ አየ ፕሮቴስታንት የተባልነው ሐሰትን ተቃውመን ምንን የተጨመሩ ወደ ሰዎች መጸለይ አሁን ለምሳሌ ማን ኦፍ ጋድ ሜጀር ዋን ይባላል ምን ማለት ነው ከማርያም በምንድነው የተናነሰው ማን ኦፍ ጋድ ሜጀር ዋን ለእግዚአብሔር የቀረበ ነው ስለዚህ ብዙ ሰው ለራሱ ከመጸለይ ይልቅ ወደ እነሱ ሄዶ ገስታውስ ከፍሎ ይገባል ገብቷላ ዲ ማን ኦፍ ጋድ ሜጀር ዋን የሚባል አለ አለ መጽሐፍ ቅዱሳዊ ነው ሜጀር አለ እንዴ ሜጀር አለ እንጂ ጆ ምን ሆነ እሺ ምን አሳየኝ ከመጽሐፍ ቅዱስ እንዴ ሜጀር ለምሳሌ ቴዎሎጂ አይተው ኮን ያላል the book of Ezra major prophet ነው ታላቁ ነብይ አራራራ እንደዛ የሚባል የለም ይወለ ሜጀርና ማይነር የተባለው የብዛትና
መጠኑን ጉዳይ ለመለየት ተርሚኖሎጂ ቃል ላይ የተጠቀሙት ብራዘር ለመጻፉ ነው ለፕሮፌቶቹ ሳይሆን ለመጻፉ ነው ቴዎሎጂ ትምህርት ቤት የምትማረው ሜጀርና ማይነር ተብለው ለሁለት የተከፈሉት ትናንሽ መጠን ያላቸው ትንቢታዊ መጽሐፎችና ሰፋፊ የሆኑት ሜጀርና ማይነር ተብለዋል ለምን ተባሉ ተርሚኖሎጂ ይኸውልህ ቃል ለመጠቀም ይሄ ቃል የገባው መጽሐፉን ለመለየት እኔ ትንሹና ብዙ ምዕራፍ ያለው ለማለት እንጂ ፐርሰናሊቲዎችን አይደለም እዚህ እኮ የለም ሜጀር 1 ከዛስ ሜጀር ጀነራል ምናምን ተብለው ሰዎች ናቸው ስለዚህ ብዙ ሰው እቤቱ አይጸልይም የተጸለየበት ዘይት ቤቱ አለ ተቀባብቷት ነው ስራ የሚወጣው ሶ የማርያምን ፎቶም እንዲማደረክ የዩ ጩፋንም ተቀባባ ሁለቱም ደሴም ዋን ስለዚህ በጣም ሜጀር ፕሮፌት በአዲሱ ኪዳን የለም ነው ሜጀር ፕሮፌት አንደኛ አንተ ባልከው በስነ መለኮት ላይ የጻፈበት መጽሐፉ ብዛት ነው ያ ኪዳንም አዲስ ኪዳንም ይኸውልህ ሜጀር የሚባል የለም አዲስ ኪዳን ለምናሉ ነው ብሉይ ኪዳን ለምናሉ ብሉይ ኪዳን ላይ ሜጀር ፕሮፌት ትንቢተ ኢሳይያስ መጽሐፉ አይደለም እኮ የቴዎሎጂ ትምህርት ቤት ተርሚኖሎጂ ቃል ነው ያልኩ ነው እኔ እኮ ያጸደቁ አይደለም ተርሚኖሎጂ ቃል ብዛት ነው ተርሚኖሎጂ ማለት አንድ ነገር ለመጥራት የምትጠቀም የምትሰይምበት ነው ለምሳሌ ስላሴ የሚል መጽሐፍ ቅዱስ ውስጥ አታገኝም ነገር ግን የምንጠቀምበት ቃል ሶስትነቱን ለመግለጥ የተጠቀምነው ተርሚኖሎጂ ነው ልክ እንደዚህ መጽሐፍቶቹንም ለመጥሪያነት ያን ተጠቅመዋል ለምሳሌ ላሳየ የነቢያትና ኪቲቪም ነቢብም እና ከዛ ደግሞ ቶራ በመባል ይታወቃሉ እንደዚህ ተከፍለዋል ለሶስት መጽሐፍ ቅዱስ ኢየሱስም እነዚህን ጠቅሷቸዋል ማን ነው ግን መጽሐፍ ውስጥ ተጽፏል እንደዚህ ተብሎ አልተጻፈም እነሱ ለቁጥር እንዲመቻቸውና ለመለየት በሶስት ካታጎሪ እንደከፈሉት ሁሉ አሁንም እንደዛ ለማለት እንጂ ፐርሰናልን ሜጀር 1 ያለ መጽሐፍ ቅዱሳዊ አስተምሮ ቴዎሎጂ ትምህርት ቤትም የለም እነዚህ አሁን ያሉት ነቢያቶች ፕሮቴስታንት ምንድነው የሚሉት እኔ ሜጀር 1 ነኝ ከዛስ ሜጀር ጀነራል ለውኛል ስለዚህ ምንድነው እርሱ ከማንም በላይ ለእግዚአብሔር የቀረበ ነው ለከኛ ኦርቶዶክስ ነን ማርያም ቅዱሳን ለእግዚአብሔር የቀረቡ ስለሆነ እነሱን ከኔ ይልቅ ይሰማቸዋል ብለን ነው ያማልዱናል ብለን ወደ እነሱ ምንጸልይ አሁን ወደ እነዚህ ነቢያት ቤት ሄደ ወይም ዘይታቸውን ቤት ወስደ ዘይት ብቻ እንትናን ብቻ የዩ ጩፋን እንትን ይዞ ኪሱ ይዞ የሚዞራል ኪሱ ይዞ እሷን የሌሎችንም እንደዚህ የተቀባባ ፎቶውን እንትን ብዬ እግዚአብሔር ሰው ምናምን ይባላል ይሄ ለምሳሌ እኛ ጋር አሁን ዘይት አለ እኛ ጋር ዘይት አለ አሁን እንዴት ነው ለምሳሌ አንተ አሁን አትፈልግም እኛ ጋር ዘይት አለ እኔ በዘይት ጸልያለሁ ወዳጅ እሱ ችግር የለም ይኸውልህ በዘይት መጸለይ ባይብሊካሊ ነው በዘይት ወጡና ጸለዩ ምን አድርገው ቀቡና ጸለዩላቸው ነው ዘይት ላይ አይደለም የሚጸለዩ አማን ይስማኝ ዘይት ላይ አይደለም የሚጸለዩ ዘይቱን ተቀባና የታመመውን ሰውዬ ቁስሉ ላይ ነው የምጸልይለት ገባ ዘይትን ቀብተው የታመመውን ሰውዬ ቀቡትና ለሰውዬው ሲጸልዩ ሰውዬውን ያድነዋል የጌታ ስም ይላል የእምነት ጸሎት ደዌውን ይፈውሰዋል ነው የሚል እንጂ ዘይቱ ላይ ጸልየ መንፈስ ቅዱስ አለበት ተብሎ ኪስ ላይ ተይዞ የሚዞር ይሄ የጥንቆላ ቤት የምናምን ቤት አሰራሮች ናቸው የሆነ እንትን ላይ ወረቀት ላይ ምናምን አድርገውልህ የሆነ አፈር ላይ ምናምን አድርገው ሲቋጥረውልህ ኪስ ውስጥ ይዘ ምናምን የምትዞረው አብዛኛውን ጊዜ እንደዛ ነው እንጂ ዘይት አሁን እኛ ጋር ቸርች ብመጣ ብዙ ጊዜ በዘይት ነው ለታመሙ ሰዎች ምጸልዩ ጌታ ይፈውሳቸዋል ዘይቱ ላይ ግን ምንም የለም ይዘው ሊሄዱ ሲሉ እንደውም አንድ ጊዜ አንዱ ምን አረገኝ መጣና የእግዚአብሔር ሰው አለ ሰው ሲፈወስ አይቶ ምራቅን አክትፍ ብለህ እዚህ ላይ ትፋልኝ አለኝ በጥፊ ሌላው ትንሽ ነው የቀረኝ የምሬን ነው ያረ ይዲድ ብለው አልሰማለኝ ይድ ብለው አልሰማኝ አንተ ሁለተኛ እንደዚህ አይነት አስተሳሰብ ብዬ አስተምሬው ምን ብዬ ገስጬ ሸኘሁት ማለት ነው በሰላም አየ እንደዚህ አይነት ነገር የለም ባይብሊካል አለ ግን እንደምነቱ ከሆነ ምናልባት ቢተፋበት ማለት እንደምነቱ ከሆነ እንደዚህ የሚባል አሁን ለምሳሌ ሶፍት ስጠኝ የሚሉት አሉ ቸርች መጥቶ ሶፍት እምነት እንደዚህ ነው የሚለው ማን ነው ሲናገር ምን አለ ጴጥሮስ መሰለ በስሙ በማመን የሱ ስም ፍጹም ጤና ሰጠው ይላል ቁስ ጤና አይሰጥም የጌታ ስም የሚጠራ ይድናል ስሙ ላይ ያለን ኃይል አስጥሎን ቁስ ላይ አንጠለጥለና በኋላ ምን ታረጋለህ መሰለ መቃብር ላይ ሄዶ መሳለም ይጀምራል ይዝ ለክ እንደዚህ ነው ቤተክርስቲያን እየተበላሸች የመጣችው
ሁሉም ጆ ግን ዮሐንስ 9 ላይ ኢየሱስ ጭቃውን አብኩቶ አይኑ ላይ ቀባበት ይላል እና ለምሳሌ አሁን ካለበት ከኛ ከድባብ ከፕሮፌቶች ሜጀርና ማይነር በተባሉበት ከነሱ አንፃር የሚያደርጉ ድርጊት እኔ አሁን የክራይስት አሁን በዚህ ሰዓት አንድ አገልጋይ የክርስቶስን አንድ አገልጋይ ኦንላይን ሶሻል ሚዲያ ከሚከታተሉት አንዱ የክርስቶስን ያንን ካራክተሩን ዮሐንስ 9 ላይ የተነገረው ቢያደርግ እርግጠኛ ነኝ እንተችዋለን ትተቹታላችሁ ይሄ ታውቀ ጉዳይ ነው በተአምር ጭቃው እንዴት በሰው አይን እንዳይቀባ አንደኛ የአንድ ሰው እንደ እምነት ማዘናጊያ ናት ለምሳሌ አማንዬ እሷ ማዘናጊያ ናት እቺ አሁን ስብከት ማዘናጊያ ሳይሆን ማዘናጊያ እንዴት እንደሆነ ልንገር ለምሳሌ አሁን በዛይት ይጸልዩታሉ በውሃ ይጸልዩታሉ አንዴ ስማኝማ እኔ ነገርኩ ጭቃ ላይ የተቀመጠ ጭቃውን ኢየሱስ ክርስቶስ አይደለ ምራቁን እንትፍ ብሎ ሂድና ታጠብ ያለው ከዛ ቤተ ክርስቲያን ውስጥ ዶክትሪን ሆኖ ሲቀጥል አይተዋል የለም ትምህርት ሆኖ ሲቀጥል አይተዋል አሁን እኮ ዶክትሪን የለም ዶክትሪን የለም አሁን ሶፍት ለምሳሌ ሶፍት አማን አንተ ያልገባ ነገር ልንገር አማንዬ ብዙ ጊዜ ስለተሰበከው ነው የሚታገለ ይኸውልህ አንድ አሰራር መንፈስ ቅዱስ ጠቁሞት አንድ ሰው የሆነ ነገር አንዴ አድርጎ ሊሆን ይችላል ገባ ያንን ተከትለ ሁሌ የምታደርገው ከሆነ ዶክትሪን ይሆናል ማይለወጥ ማይቀየር ለምሳሌ የናሱን እባብ ተመልከት ዓላማ ላይ ሰቀለው ባዩት ጊዜ ይድኑ ዘንድ አለው ሙሴ እያዩ ተፈወሱ ብዙዎች ስልኩን ዝጋውና አውራኝ መልሼ ደውለልሃለሁ በለው ሶሪ አስፈላጊ ስልክ ስለነበረ በጣም ጥሩ ይኸውልህ የናስ እባብ አለው እግዚአብሔር በዓላማ ላይ ስቀለውና እሱ ሲያዩ ይፈወሳሉ አለው ለዛ ጊዜ ብቻ ነው ያገለገለው ከዛ በኋላ ግን በቤተ መቅደስ አስቀምጦት ነበር እየመጡ ይሰግዱለት ነበር ነውሽታም ብሎ በኋላ ላይ መጥቶ ማን የሰበረው ኢዮስያስ ገብታ ጣዖት አድርጎት ነው አልቀጠለም ኢየሱስ ክርስቶስ ቀጥሎም አላደረገም እንደዛ ገብቷል ስለዚህ የሆነ ጊዜ መንፈስ ቅዱስ መርቶት አንድ ሰው ትልቅ ታምራትና ፈውስ ቸርች ውስጥ ቢሆን ቀጣይ ይሄው ዋው ይፈውሳል ይያልክ ዋት ቸበችባለ ጭቃ እየቀባን እንትላለ ኔቨር የለም ላንዴ ሆል ስፒሪት የነገረን ነገር ቀጣይ ካደረከው ዶክትሪን አርጋው ዶክትሪን ገባ ከዛ ውጤቱን ማየት እንችላለን እሱ ነው የምንቃወመው ባይብሊካሊ ሲሆን ኩረጃ ነው ልክ አንተ እንዳልከው ለምሳሌ እግዚአብሔር በኤልያስ ጊዜ ዮርዳኖስን በመጎናጸፊያ ነበራል እስራኤል ሲደርሱበት ደግሞ ድንኳን ያስተከላቸውና በካይናትን ታቦት የተሸከሙ ካይናት መጀመሪያ እግራቸው በዮርዳኖስ ላይ ሲያጠልቁት ባላስተማርካቸው አይቀጥልም ምክንያቱም ማይበረሰቡ እየተረዳ ነው የሚሄደው ዘይት ካለው ከክራይ ቤት አንፃር ከኔ ጋር ብዙ ቦታው ወንጌል ጌታ ይባረክ ከኔ ጋር ማገልግሏል ብዙ ቦታዎች ላይ አገልግሏል ሰብኳል እምንፍ ዲግሪ ያለው አንድ ስም አልጠራም ግድ የለም በውስጥ መስራት ነግረሃለሁና እሺ ክራይ ቤት አስቸገረው እና ቸርቹን የተከራይበት ሰፊ ግቢ ነበርና ክራይ ቤት አስቸገረው መክፈል አልቻለም ሳይፈልግ በግድ ምንድነው ያደረገው ወደ ጌስት ሃውስ በትንሹ ዋጋ ቀነስ አድርጎ ነው ያስጀምረው ከዛ ዘይትም መሸጥ ጀመረ ያንን ዘይትም ባይጀምር ኖሮ በነገራችን እስቲ ነው ቸርች አይኖርም ጌስት ሃውስ ባያዝ ጀምር ኖሮ ቸርች አይቀጥልም እርግጠኛ ነኝ እኔ ስለማቅ ልክ ዘይት አንድ ዘይት በ500 ብር ተሽጦ ወዲያው ክራይ ቤትም ቻለ ከዛ አስቀጠለ ነገርኩት እኔ በግልጽ ነው ነገርኩት የተማርከበት በቴዎሎጂካል ቡክ አንተ የተማርከበት መጽሐፍ ቅዱስ መሰረት ላይ ዘይት ሽጥ የሚላል ወይ ይሄ በነገራችን ዘይት የሚሸጡት አገልጋዮች እዚህ ካሉ ባጋጣሚ እነሱ ይዳኑ እኔ ጋንደም ልግባ ማለት ነው በሌላ አማርኛ እርግጠኛ ነኝ እነሱ ይዳ አሁን ምንድነው በዛይት ላይ ታማሚ ይሄው ኤችአይቪ ኤድስ የተፈወሰ ነው ወንጌል አማኞች ውስጥ ላይ ዘይት የሚደግፉት አሉ 80% ነው ማለት እውነቴ ነው ማለት እኔ ውሸት ነው ይሄ ቋላውን ወንጌል አማኝ ካውንስሊንግ ቃልዎት ምናምን ሲባል አውቆ ነው የሚያጋኑት እኔ ስለማቃቸው ነው መሪዎች ብቻ ነው እንጂ ከመሪዎች ውጪ ያለ ሁሉ ማይበርሰን በምን ተውጦ ነው ያለው በዛይት ላይ ምን ሲባል እኛ ሶሻል ሚዲያ በፊት አልነበረምና አው መጥቷል ትልቅ ስክሪን አለ በቃ መኪና ግቢ ውስጥ የቆመ መኪና መነሳት ተጀምሯል ሲባል ያዳምጣል የኛ ማይበርሰን ያ ታምራትን ስለሚያዩ
ኦኬ እውነት ነው ለካ ይሄ ነገር ይገዛሉ ገዝተው ያመጣሉ ይሆናል ይሳካል በነገራችን አንድ ባላም ይባል ነብይ ነበር ታውቃለህ ያው በእስራኤልን ረግማቸው ባላቅ እንድረግማቸው ዘንድ ብሎ የጠራቸው አሁን ግማሻው ባላም ከእግዚአብሔር ነብይ ነው ይላሉ ግማሹ ጠንቋይ ነው ይላሉ ግማሹ እንትና ነው ግን የመጽሐፍ ሰዋቂዎች የሚናገሩበት ስለ ባላም ይናገራሉ ዳንዶች ሌሊት ከእግዚአብሔር ይሰማል ቀን ከእግዚአብሔር ሌሊትም ደግሞ ከሰይጣን ይሰማል አይ ቲንክ እንደዛ ብዙ ንግግሮች አሉ እና ያ አሁን በጣም አወዛጋቢ ጊዜ ነው ያለው ማህበረሰብ ወንጌል አማኝ በሉ ሎካል በሉ ኢንተርናሽናል ቸርች በሉ ሁሉም ተወዛግቦ ነው ያለው ለምን ሲባል ይሄው ዛይቱ ታምራት እየሰራ ነው ምን ሲባል ያው ልጅ ታሞ ነበር ተፈውሷል ሚስቴ ታማ ነበር ተፈውሳለች መኪና ግቢ ውስጥ የቆመው ተነስቷል ግራሽ አሁን ታምራት ይሰራል መስራቱ ሰይጣን ታምራት አሁን ታምራት ላይ ነው ኮኔክት ያደረገው ወይዚ ጋር በርግጥ እኛ ታምራት ቀድም አውርተናል እሳትም ከሰማይ ቢያወርድ መጽሐፍ ቅዱስ ጋር ካልተገናኘ ቻው የመጀመሪያው ግን አንድ ነገር ልንገር ታንጀብል አይደለም መስካሪዎቹ ስሜታዊ ናቸው አንድ ነገር ልንገር ታሞ ሳይፈወስ ከኤችአይቪም ከምን ተፈወስኩ ብሎ መስክሮ ከካንሰር ተፈወስኩ ብሎ ሚስጥሬን ሁሉ ነገረኝ ብሎ እስራኤል ያንሳጋ እንዳትሄድ ብዬው ከኔ ጋር ተጣልቶ ነው ሄደው ተደብቆ እንዳትሄድ ብዬው ማለት ነው ምን ጎሎብ ከሞት ከሞት እንጂ ብዬው ማለት ከዛ በኋላ እንደዛ ብሎ መስክሮ መጥቶ እንደውም እኮ ተናገረኝ አንተ እንደዚህ ብለኝ ብዬ እኔ ተቃወምኩትን እንደ እግዚአብሔር ቃል እንኳን ለማራከስ ሄደው የሚገርም ነገር እንደመጣ አልጋ ላይ ወደቀ በሳምንቱ ሞተ በቲቪ ግን ይተላለፋል ምስክርነቱ ብዙ ሰው ጎርፎ ይሄዳል እሱን ይያይ አንድ አገልጋይ እዛ ሄደና እኛ ጋር የነበረ ምን አለው ይሄ ሰውዬ እኮ ሞቷል እዚህ ከዚህ ቆጣ በሳምንቱ ነው ሲባል ምን አባ ገባ ብለው ቀጠቀጡት ማለት ነው እሱን አገልጋይ ነው እዛ ስለሚያውቀው ሰዎች ስሜታዊ ናቸው ለምሳሌ ቸርች ውስጥ ራስንቹን የሚያማቸው አንድ እጃችሁ ጫኑ ትጸልያለህ ከዛ ቼክ አድርጉ ስትል ተፈውሻለሁ ይላል ከደጅ ሲወጣ አሞኛል ይላል መልሶ የሚቀጥለው የፎስ ቀን ይመጣና ታመመለው ራሴን ይላል ታንጀብል የሆነ ተጨባጭ የለም ተጨባጭ ሲሆን ነው መሰው መመስከር ያለበት እኔም ማምነው ተጨባጭ የሐኪም ማስረጃ ሲኖረው መድኃኒቱንም መተው ይችላል በሐኪም ተካለው እሱም ይችላል ግን ታምራቱ ደግሞ ቢሆንስ መጽሐፍ ቅዱስ ምን ይላል መሰለ አንድ ነብይ የተናገረው ነገር ተፈጽሞ ነገር ግን ሌሎችን አማልክት እንድታመልክ ቢያረግ ከእግዚአብሔር ቃል ቢወጣ ማለት ነው አትፍራው ግደለው ይላል ብሉይ ኪዳን ላይ አንዱ ደግሞ የተናገረው ነገር ባይሆን ግደለው ይላል ሁለቱንም ነው የሚቃወመው ስለዚህ በመጨረሻ ዘመን ምልክትን ያደርጉ ዘንድ እግዚአብሔር ራሱ ይፈቅድላቸዋል ሰይጣን እኮ የሚሰራው ምልክት አለ ለምሳሌ ስም ይጠራል ሰይጣን ስም ይጠራል ታውቃል ስም ይጠራል ብዙ ነገር ያደርጋል ናይጄሪያ ላይ ሲቀር አፍሪካ ውስጥ ናይጄሪያ ላይ በጣም በሚገርም ናይጄሪያ ላይ ስለዚህ ምንድነው እኛ ምናየው መሰለ ፍሬውንና ባይብል ጋር ትንቢትን አትናቁ ነገር ግን መርምሩ ፈትኑ ሁሉን መልካም የሆነውን ያዙ ይላል ስለዚህ ትንቢት ይመረመራል አሁን አትመርምረኝ ይላል ውሸት ተናግሮ ተውስትለው ይረግማል ግጥም አድርጎ ይረግማል ይሄ ሰው ውስጥ ያለው ተራጋሚ መንፈስ እንጂ ገንዘብ ለማግኘት ብሎ እንጂ ልጸልይል ራሱ የሚለው ነፃ አልወጣም ማርነቱ አልወጣም ጌታው ውስጥ የለም ገባ ውስጥ ያለው መንፈስ ትራገም አይፈቅድልም እንኳን ተራግማ አይደለም ተቆጥተ ሰላም አይሰጥም ወዲያው ነው የምትረበሸው ከሱ ጋር ያለ ሰላም ይጠፋል ስለዚህ አየ በአዲስ ኪዳን ትንቢት ይመረመራል በብሉይ ኪዳን ነቢያቶቹ ትንቢታቸው ይፈተሽና እውነት ከሆነ ከዛ ሰውየው ግን ሌላ አማልክት እንዲያመልኩ ኢትስ ኦኬ ካለ ያዛብን ጣዖት የታረደው እንዲበሉ ካዘ በቃ አሁን በቤተክርስቲያን ውስጥ አዲስ ኪዳን ላይ ኤልዛቤል የምትባለው ነብይ አዲስ ኪዳን ላይ ራእይ ላይ ለጣዖት የታረደው እንዲበሉ ታደርግ ነበር ግን ነብይ ነኝ የምትል ለጣዖት የታረደው ስለዚህ መጣለው ንስሐ ባትገባ ንስሐ ግቢ የሚለው እንግዲህ አስተኛ ስለሆነች ነብይ ናት ንስሐ ግቢ ካልሆነ ግን አልሰማ ብላለች አልጋ ላይ ጥላታል ከሷ ጋር የሚያመነዝሩ ማለት የሷን ትምህርትና የሷን ስተት የሚቀበሉትን በሙሉ እገላቸዋለሁ አለ ክርስቲያኖች አብያተ ክርስቲያናት ልብና ኩላሊት መመረመር እኔ እንደሆንኩ ያውቃሉ አለ ቅጣት እነዛ ሰባቱ አብያተ ክርስቲያናት ውስጥ አብዛኞቹ ጠፍተዋል ዛሬ ላይ አልሰማ ብሎ የጌታን ድምጽ
አንደርስታንድ አረግ ስለዚህ ታምራቱን አይደለም እናምነው እኛ የታምራ ምልክት የምልክት ተከታይ ሳይሆን ምልክት ይከተለናል ያጋንንት ማስወጣትን አንከተልም ማጋንንት ማስወጣት ራሱ ይከተለናል ወንጌል ስንሰብክ አጋንንት የተያዘ ሰው ሳይወድ በግዱ ለቆት ይወጣል ወንጌሉ ራሱ ሳት ነው ይጮሃል ገባ ያ ትልቅ እንደ ትልቅ ነገር አንይዞ ግልጽ ሆነለ እሺ ናርዲ Thank you. ገባ